በዛሬው ቅዳሜኛ የቅዳሜ መዝናኛ መሰናዷችን ቁራሌው ቻናል አብዱራዛቅ ወጌሻ ማድረግ መስጠት ነው መቀበል ነው ደስታን የሚያመጣ ኤክስፔክቴሽን ሄርትስ የራሳችንን እድል በራሳችን መወሰን ደስታዬን እንዳላጣው ምንላል ሶሻል ሚዲያው የተወዳዳሪነት ስሜት አምጥቷል ቻሌንጅ አንድ ሞተር ማን ያውቃል ሞተር ያንን ጊዜ ማን ያውቃል አይውልም ምን ይገዛ ነበር በስልሳ ብር ለሚገዛ ነበር በዛ ጊዜ ቢሆንስ የ4 ዓመት ሴት ልጅ አለች እሺ ልደቷን ለማክበር እየተዘጋጀሽ ጥቂት ቀናቶች ናቸው የቀሩት ድንገት ሆስፒታል ተደወለልሽ እኔ እንኳን ያው ለለለ ነው ማለት ለማች እንዴ ምንድነው ወንድዬ እንዴ አራ ያልኩም እንዴ አባቴ እንዴ ከመወሰኑ በፊትና ሌሎችም Human hair confidence ነው beauty ነው ያስዋለሁ used human hair አለ የሚል ነገር ሰምቼ ነበር ኦሪጂናል human hair ከተገኘ ከ2 ዓመት በደንብ ተጠቃሚበታለሽ በጣም ከፍተኛ ዋጋ ወይም ኤክስፔንሲቭ ውድ የሚባለው human hair ስንት ነው የራስሽ ጸጉር አለሽ አይደል እንዴ እጅግ አዝናኝና አስተማሪ ፕሮግራሞች በቻናል 1 ብቻ ትግስት በጋሻው ሳምሶን ከበደ ኢየሩሳሌም ነስሩ ኢዮብ ገብሬ ቅዳሜኛ ዘውትር ቅዳሜ በቻናል 1 ተጀመረ ሰላም እንደምናላችሁ የቻናል 1 ቤተሰቦቻችን ቀኑ ቅዳሜ ነው ፕሮግራሙ ደግሞ ቅዳሜኛ በቅዳሜኛ ሁሉ በአይነት ሁሉ ሙሉ ነው ምንም የምታጡት ነገር የለም ስለ ህይወታችሁ ሁሉም ነገር በሚያዝናናና ቀለል ባለ መንገድ ወደ እናንተ ይላካል እናንተ ብቻ ከኛ ጋር ሆኖ ጓዶች አለን በሳምንቱ በስድስተኛው ቀን ቅዳሜ ለየት ያለ መዝናኛ ፕሮግራም ይዘንላችሁ መተናል ይሄው ፈታ ዘና ብለን ተሰባስበን ስቱዲዮ ገብተናል በዛሬው ቅዳሜኛ ፕሮግራማችን ላይ ለየት ያሉ ፕሮግራሞች ይዘን መተናል ዝግጁ ናችሁ በጣም ዝግጁ እንግዲህ ዛሬ ቅዳሜ ነው አይደል ቅዳሜ ደግሞ በደንብ ከተማዋ ሞቅ የምትልበት የመዝናኛ ቀን ነው የረፍት ቀናችንም የሚጀምርበት ቀን ነው ስለዚህ ቅዳሜያችሁን ልናደምቅ ልናሳምርላችሁ እኛ ቅዳሜኛዎች ዝግጅታችንን ጨርሰናል አዎ እንንደርደራ በወሬ እንንደርደር እጃችሁ ላይ ምን አለ የመጀመሪያ መሰናዶአችን ባለፈው እንደተናገርነው ቁራሌው ይሰኛል ቁራሌው የሚለው ሾው እኛ ጋር በቅዳሜ ቀን ይጀምራል ለመሆኑ ቁራሌው ምንድነው ካላችሁን ሁሉም ያለው በከተማው ውስጥ የተወራ የተነሳ ሐሳብ የማይነሳ ነገር የለም እኛ ጋር ሀሜት ይነሳል መረጃዎች ይቀርባሉ ሶሻል ሚዲያው ጋር እንሄዳለን በሳምንቱ ውስጥ ምን ተወራ ምን ተነሳ የሚሉትን እንወያይባቸው አንገባባ ሰፈር የለም አዎ ለዛም ነው ቅዳሜኛ ያልነው ሾዋችን ለዛም ነው ቅዳሜ የሚሸቱ በጣም ቆንጆ መረጃዎችን ዘመተናል የመጀመሪያው የቁራሌው መረጃችን ወደ አውስትራሊያ ነው የሚወስደው በእውነት አውስትራሊያውን የቁራሌው እንትኑን ይዘሽ ማለት ነው ወሬ ፍለጋ ቲጂ አውስትራሊያ ካልሄድኩ ስላለችኝ ነው ቲጂ አውስትራሊያ ሄዳለሁ ብላለች ምንድነው አውስትራሊያ ምን እንደገረመኝ ታውቃላችሁ ዓለም መቼም በየቦታው ኮሽ ማይል ነገር የለም ግን እንደው ምንድነው ጥሎብን ነው መሰለኝ መጥፎ ነገር ላይ ስታክ እናደርጋለን ከመጥፎ ዜና ጀርባ ራሱ ሰውኛ የሚሸቱ ዛሬም ደግነትን ዛሬም ሰውን ማዳንን ዛሬም ለሰው መኖርን የሚያስቡ በጣም በርከት ያሉ ነገሮችን የሚፈጽሙ አስገራሚ ሰዎች አሉና በዚህ ሳምንት ከሁለት ቀናት በፊት ዓለም አንድ ነገር ላይ ትኩረት አድርጎ ነበር ይሄ ትኩረት ያደረገበት ነገር ምንድነው አውስትራሊያ ውስጥ በአንድ የባህር ዳርቻ ላይ አይሁዳውያን የራሳቸው የብርሃን በዓል የሚሉት አለ በአመት አንድ የሚያከብሩት ሳምንቱን ሙሉ ነው የሚያከብሩት በሺዎች የሚቆጠሩ ሆነው ሁሉ ነገር ሰላም ነው ብለው ያከበሩ ነበር ድንገት ግን ጥቃት አድራሾች አባትና ልጅ ናቸው አባቴ 50 አመት ልጁ ደግሞ 24 አመቱ ነው ያው አንዳንድ የጥላቻ ነገሮች እየተሰበክ ስትኖር እርምጃ ለመውሰድ ለመነሳሳት ምክንያት ይሆናል ወንጀሉን የመረመሩት ሰዎችም እሱን ይያሉ ነው የሚገኙት በእርግጥ በምርመራ ላይ ነው ሂደቱ መተኮስ ይጀምራሉ
15 ሰዎች ናቸው በተከታታይ የሞቱት። ሌሎች ብዙሃን ደግሞ ቆስለው ወደ ሆስፒታል ሄደዋል። ይሄ ቪዲዮ እየታየ ግን አንድ ቪዲዮ እናንተ ስልክ ላይ አልደረሰም። ደርሷል። ብዙ ሰዎች ቫይራል አድርገው በእኛም ሀገር ውስጥ ተነጋግረውበት ነበረ። እዛ መንገድ ዳር ላይ ፊት ለፊት በካሜራው ማናየው ፊት ለፊት ላይ ሱቃቸው ንብረታቸው የሆነላቸው አንድ ሰው አሉ፣ በእድሜያቸው ከፍ ያሉ። እሳቸው ሰውዬ ናቸው ሮጠው ሄደው መሳሪያውን አነጣጥሮ እየተኮሰ የነበረውን ሰው ከኋላ ያዙት። በጣም አስገራሚ ነው። ብዙ ነገር ሰዎች ሲደባደቡ እንኳን አሁን ሮጠን መሄድ ጀምረናል አይደል? አዎ፣ ጣጣው ለምን ወደ እኔ ይመጣል? የሚቀርጹ ሁሉ አሉ፣ የሚቀርጽም አለ። አንዳንድ ሰው ደግሞ ሌሎች ሰዎች ደግሞ የጥቃቱ ሰለባ ከሚሆኑ ብሞት ምን እሞታለሁ፣ ግን ማድረግ የምችለው የመጨረሻ ነገር የህግ ባለሙያዎች ከመምጣታቸው በፊት ማድረግ ይችላሉ የሚል የመጨረሻ ውሳኔ ይወስናሉ። ይሄን ውሳኔ ከልባቸው ስላደረጉት ተሳካላቸውና ያዙት ያንን ሰው። ብዙ ሰዎች እንዲህ አይነት ሰው አለ ብለው ነው ያወሩት። ገና ቪዲዮን እንዳየሁት እኔም ወደ አይምሮዬ የመጣው የጥቃቱ ጉዳይ እንዳለ ሆኖ እንዲህ ማድረግ ይቻላል የሚለው ሰው በዚህ ዘመን እንደዚህ አይነት ሰው ይገኛል ወይ ማለት ራሱን መስዋዕት አድርጎ ሰዎችን ለማዳን የገባው አብዛኛው ሰው እንደቅድም ጄሪም እንዳነሳችው እንደዚህ አይነት ችግሮች በሚከሰቱበት ወቅት ላይ ወይ ቪዲዮ ቀርጾ ሼር ለማድረግ ነው ወይንም ደግሞ የመገላገልም ፍላጎት የለውም። ግን የሚተኩስ መሳሪያ የያዘ ሰው ጋር ነው ቀጥታ ገብቶ ይሄ ሰው እንትን ያላችኋለሁ ቪዲዮ የሚገርም አሁን ለምሳሌ ነው ስለዚህ ሰው እዚህ ላይ በጣም የገረመኝ አሁን የሰውየው ድርጊት አሁን ለምሳሌ አንዳንድ ድርጊቶችን ከማድረግሽ በፊት የሆነ የሚገፋሽ የሆነ አንዳንድ ያስፈልጋል ውስጥ ይሻለ ነገርና አይ ቲንክ እንደሱ የተረዳሁት ሰውኛ የሚሉት ባህሪ አለበት ብዬ አስባለሁ እንደኔ። ምክንያቱም ለሰው የሆነ ነገር ለማድረግ የሆነ ሰውኛ የሚል ስሜት እስካለ ድረስ እስከምንጠግ ድረስ ትያለሽ ብዬ አስባለሁ። ሶ ይሄን ነገር በዛ ሰውየው ውስጥ ነው ያየሁትና በጣም እሱ ብቻ ሳይሆን የሆነ የኢትዮጵያ ደም ሳይኖርበት አይቀርም። በየቦታው ምናልባት ካሜራ ያላስቀራቸው ግን በሰውኛ አግባብ ለሌሎች ሰዎች ህይወት እንዲቀጥል የመጨረሻውን መስዋዕትነት የከፈሉ ብዙ ሰዎች አሉ። ማሳያ ሊሆን ይችላል። እንደ አንድ ማሳያን ይዘዋለን። ግን ጀግንነታቸውና በጎ ስራቸው ያልተገለጸላቸው በጣም በርካታ ሰዎች ይኖራሉ። አንቺ ከጀመርሽ አይቀር ደግሞ እኔ ልቀጥል በዚሁ። እሺ፣ ዛሬ ስገባ ስቱዲዮ የሰማሁትን አንድ መረጃ ላካፍላችሁ። ምን ያህሎቻችሁ ለዚህ አይነት ወንጀል ይቅርታ አላደርግም ኦር ደግሞ እንደዚህ አይነት ወንጀል ለፈጸመ ሰው ምንም አይነት ይቅርታ ያስፈልገውም ብላችሁ ታስባላችሁ? ምን አይነት ወንጀሎች ናቸው ይቅርታ ልታደርጉላችሁ ማትችሏቸው? ምንም ርህራሄ የሚያስፈልገው ማለት ነው። ርህራሄ ሳይሆን ይቅርታ። ርህራሄው ላይ ያስፈልጋል። ያው መቼም ፍርድ ሰጪ ሆነን ነው የምንኖረው፣ ግን ፍርድ ሰጪ ላለመሆን ጥረት እናደርጋለን ብዙዎቻችን። ሁሌ እንደምንለው መቼም ሴት መሆንን ይጠይቃል ይመስለኛል ጉዳዩ። በእርግጥ ሴት ያልሆኑ ሰዎችም የሚሉበት ጉዳይ አለ ኢትዮጵያ ውስጥም አፍሪካ ውስጥ አይደል፣ አዳጊ ሀገራት ውስጥ ያስገድዶ መድፈር ወንጀል ሴት መሆንን ብቻ ሳይሆን ሴት አባትም መሆን አዎ ያንኛውን አስቀደምኩት እኛ ሴቶች እኮ ስለምንል ነው። ቲጂ እንዳለችው እንግዲህ ቲጂ በጣም ትልቁን ወንጀል አንስተዋለች። ይሄ የሴት ልጅ ጥቃት የሚለውን አንስተዋለች። እኔ ደግሞ ለመጨመር ያህል በጣም ይቅርታ ላላደርግለት የምችለው የወንጀል አይነት ምናልባት ከሰው ህይወት ጋር ከሰው ህይወት ማለፍ ጋር የተያያዙ ወንጀሎች ያው ድንገት ወጥቶ መቅረትም አለና እነዚህ በጣም ሴንሲቲቭ የሆኑ ነገሮች ይመስሉኛል። እኔም ሰሚ አንድ እጅግ በጣም የሚገርም ክስተት ሰሜን ሸዋ አካባቢ ተከስቷል። ይሄ ወንጀል ድርጊት ምንድን ነው? ስንመለስ ይዘንላችሁ እንቀርባለን። ዛሬ የሰማሁት አንድ መረጃ ምንድን ነው? ወደ ሰሜን ሸዋ አካባቢ የተከሰተ ድርጊት ነው። ሁኔታው ምንድን ነው የተፈጠረው መሰላችሁ? አባትና ልጅ ጎረቤት ሰብስበው ደቦ ይወጣሉ። ደቦ ታውቃላችሁ? አዎ፣ በጋራ መስራት። ጄሪ አታውቅም ወይ? ጄሪ ያርተቂን እንደ እንትን ፕሮሰስ እያደረኩት ነው እንዳልሳሳት። ደቦ ማለት ህብረት ነው። በህብረት አግኝተሽዋል። በህብረት እርሻ ይወጣሉ። ከጎረቤት ጋር ሆነው ነው የሚወጡት። ልጃቸውን የ25 ዓመት ልጃቸውን ይዘው ወደ እርሻ ይሄዳሉ። ቀኑ ሙሉ እርሻ ላይ ቆይተው ሲሰሩ ቆይተው ወደ ቤት ይመለሳሉ። የዚህ የደቦ ስርዓት በሚደረግበት ወቅት ደግሞ ምን የተለመደ ነገር አለ? ሲመለሱ ድግስ ነገር ተደርጎ ይበላል፣ ይጠጣል። በዚህ ሂደት እስከ ምሽት 6 ሰዓት ድረስ ያመሻሉ። አባት ልጁን ይልካል። ከብቶቹን በረት አስገብተህ የሚበሉትን ነገር ሰጥታቸው ተመልሰህና ብለው ይገባሉ። ፕሮሰስ ምንድነው? ደቦ እየተካሄደ ልጅ የተባለው ነገር አድርጎ ተመልሶ ሲመጣ በአጋጣሚ አባት መጠጥ ጠጥቶ
ሰክሮ ነው የደረሰው ልጅና ወደ ቤታቸው ጉዞ ይጀምራሉ ማለት ነው። ጉዞ ከጀመሩ በኋላ ግን መንገድ ላይ አባት በጣም ስለጠጣ መንገድ ላይ መራመድ አልቻለም። መንገድ ላይ ምን ይሆናል? ይወድቅበታል። ልጅ ንዴቱ በጣም እየጨመረ ስለመጣ አባትን ለመቀስቀስ ይሞክራል። እንቅልፍ ይወስዳቸዋል። እዛ መነሳት አልቻሉም። ስለዚህ ልጅ ያደረገው ነገር ምንድነው? በያዘው ዱላ አባቱን በጣም የተለያዩ ቦታዎች ላይ ይደበድበዋል። እንዲነቃለት ነው፣ ንዴቱን ኮንትሮል ማድረግ ስላልቻለ ማለት ነው። እና ይደበድበዋል። በአጋጣሚ ግን ደብድቦትም አባት ስላልተነሳ ሩጦ ወደ ቤት ይሄዳል። እናቱን ይቀስቅሶ አባቴ አልመጣም ተኝቷል መንገድ ላይ ብሎ አሰባስበው ይሄዳሉ። ሲደርሱ ግን በአካባቢ ላይ ሲደርሱ በጣም በደም ጨቂተው ምናምን ያገኟቸው። ቤት ሲደርሱ አባት ህይወቱ ያልፋል። ይሄ ልጅ እህቱ ለፖሊስ ስለጠቆመች አቃቢ ህግ የ15 ዓመት ጽኑ እስራት በይኖበታል። አሳዛኝ ክስተት ነው። በጣም አሳዛኝ ክስተት በሳምንት ሰማናቸው። ይሆናል ብለህ የማትለው ነገር አንዳንድ ጊዜ ይሆናል። ግን የችግሩ መውጫ መንገድ ብለን የምናመጣው ሌላ መፍትሄ ደግሞ ውስብስብ ያደርገዋል ጉዳዩን የሚለውን ነገር ደግሞ ቴምፐርን አለመቆጣጠር፣ በተለይ ንዴትን አለመቆጣጠር ከዚህ ጋር ወደማትፈልጊው ነገሮች ሊያስገባሽ ይችላል። ለነገሮች የምንሰጠው ምላሽ በድንገት እዛው ንዴት ውስጥ ሆነን ራሳችንን ሳንገዛ የምንሰጠው ምላሽ እንደዚህ አይነት በጣም ውስብስብ የሆኑ ነገሮች ውስጥ ሊከተል ይችላል። ለምን አይነት ወንጀል ይቅርታ ታደርጋላችሁ ያልኩት አሁን ቤተሰብ ለዚህ ልጅ ይቅርታ ያደርጋል አያደርግም? ኦሬዲ ህግ የያዘው ጉዳይ ነው። ህግ ፈርዶበት ገብቷል። አስቸጋሪ ነው። እስቲ ከወንጀል እንውጣ ደግሞ። እሺ ትንሽ ገግ ያደረግነው አይደል? ገግ ያደረግና ወደ ዳሬ ሰላም እንሂድ። ቆሪያላችን ይዘን ወደ ዳሬ ሰላም እንሄዳለን። ዳሬ ሰላም ስንሄድ በነገራችሁ ላይ የዛ ሀገር ሰዎችን ብቻ ሳይሆን የኛ እንቁ የሆነ አርቲስታችንን ነው የምናገኘው። በዛ የተካሄደ አንድ አፍሪካን አዋርድ አለና እዛ ላይ የኢትዮጵያ ምርጧ እንቁ አርቲስታችን ቬሮኒካ አዳነ በ4 እጩዎች እጩ ነበረችና ካታጎሪዎች እጩ ነበረችና በሁለት ዘርፎች አሸናፊ ሆናለች። ክብር ያገባት ይመስላል። በጣም ኮርተንብሻል ቬሮኒካ። ያው ብዙ ተከታዮች እንኳን ደስ አለን ብለዋል። የሀገሯን ሰንደቅ ዓላማ ለብሳ ሽልማቷን ተቀብላ ንግግር አድርጋ በኩራት ዓለም ጋር መገኘት ይቻላል በመዝናኛው ኢንዱስትሪ የሚለውንም ማየት እንድንችል በቃ ሄዳለች። ሌላኛው ደግሞ ቤስት ፋሽን ሞዴል ኦፍ ዘይር ያሸነፈችው ሂላራ ተስፋዬ ናት። በጣም ለሷም ኮንግራ ብለናል። ከሴት ጋር ደረጃ ላይ ነንና ወደዛው ሲመለስ የኔ ደግሞ ምን መሰላችሁ፣ አሁን እንግዲህ ሰሞኑን ማህበራዊ ሚዲያ አጠቃቀምን በተመለከተ በጣም አንድ ማስጠንቀቂያ ልስጥሽ እዚህ ላይ መጀመሪያ። እሺ ሳም የአዲስ አበባ ፖሊስ መምሪያ ከዚህ በኋላ ቲክቶከሮችን አልታገስም ብሏል። ሰምተሽ ከሆነ የታሰሩት ሲወጡ ሌሎች ደግሞ ገቢ ተደርገዋል። ሰሞኑን ተቀያሪዎች አሉ አይ ቲንክ ስለዚህ ነገሩ ዘለቄታዊ የሆነ ክትትል ይፈልጋል። ከማህበረሰቡ ጋር በተገናኘ ለማህበረሰቡ የማይጠቅሙ እንዲሁም ደግሞ የእኛን ባህልና ሴት የማይመለከቱ መረጃዎችን ወደ ማህበረሰቡ ይሄ ኮንቴንት ክሬተር ነኝ በሚል ማዕረግ እኔ ምን ሳሚ ኮንቴንት ክሬተር የሚለውን ካነሳልኝ አሁን በጣም ብዙ ሶሻል ሚዲያ ላይ የምናያቸው ሰዎች አሉና ምን ያህሎቹ ኮንቴንት ክሬተር ይመስሉሃል? ቫይራል ታረጋኛ ሰዎች ቫይራል ታረጋኛ ሰዎች አሁን ጥያቄ ጥናት የሚፈልግ ነገር አለው። በርግጥ የኔ ጥያቄ ኮንቴንት ክሬተር ማለት ራሱ ምንድነው? እስካሁን ለኔ ያልተመለሰልኝም። አብዛኛው ስማርትፎን ተጠቃሚ ሁሉም ኮንቴንት ክሬተር መሆን ይፈልጋል፣ ሁሉም ፌመስ መሆን ይፈልጋል። ምንም ጥያቄ የለውም። ግን ደግሞ ሁሉም ፌመስ መሆን አይችልም። ቢያንስ ፌመሶቹን ፌመስ የሚል ሰው ያስፈልጋል። የምናውቃቸውን ፌመስ የሚል ሰው ያስፈልጋልና አሁን ባለንበት ሁኔታ ሁሉም አካውንት አለው፣ ሁሉም ፌመስ መሆን ይፈልጋል። ሁሉም ስትጠይቂው ኮንቴንት ክሬተር ነኝ ይላል። ሁሉም ደግሞ በፈጠረው ቻናል ማስታወቂያ ሰርቶ ገንዘብ መስራት ይፈልጋል። ስለዚህ አሁን ገሌ ልክ ነህ ገሌ ልክ አይደለም ውስጥ እኛም ራሱ ዲሲሽን መስጠት አንቺም ብዬ ነው ማስበው። ጉዳይሽ ግን እንዳትረሺ የጀመርሽበት ኮንቴንት ክሬተር የሚለውን ሌላም ጊዜ በደንብ እናወራበታለን። እንዳልከው ጉግል ቢያደርጉ በደንብ ሁሉንም ነገር መስጠት ይችላል። ወጌሻ ላይ እናወራበት። እሺ ወጌሻ ምንድን ነው? ወጌሻ በቀዳሚኛ ፕሮግራማችን ከዚህ በኋላ ትክክለኛውን ጥያቄ አንስተን ለትክክለኛው ባለሙያ ወይም ሰው አቅርበን ትክክለኛውን መልስ የምናገኝበት የቀዳሚኛ ላይ ብቻ ፕሮግራም ነው። ስብራቶቻችን ላይ ጉድለቶቻችን ላይ ድክመቶቻችን ላይ የምናወራበት። ቴንክ ዩ። እሺ ወደ ጉዳይ ልመለስ። እዚህ ኮንቴንት ክሬተር ሳለቅሽ ማለት ምን ነው ሀክ ተደረገች እዚሁ አይ በጣም እንትን ስለሚል ሁሌ ጥያቄ ይፈጥርብኛልና ጀስት ኮንቴንት ክሬተር የሚለውን ስም ለማግኘት አንዳንዴ ከጀርባቸው ላይ ፌመስ መሆን የሚፈልጉ አሉና
ለምንድን ነው ፌመስ መሆን የሚፈልጉት የሚሉን ጥያቄ ይፈጥርብኛል አንዳንዴ። በጣም ትክክል ምንድን ነው ፌመስ የሚሆኑት ለምንድን ነው ይባላል። አንዳንዴ እኮ መድረሻሽን ሳታቂ የሆነ የምትነሽበት የምትሄጂበት መንገድ አንዳንዴ ውድቀትም ሊሆን ይችላል። የሆነ ነገሮች እንገቢ ያደርጋል እና ለምንድን ነው ከዚሁ ጋር አያይዤ ምንድነው መሰላችሁ የኔም ሀሳብ ማህበራዊ ሚዲያ አጠቃቀምን በተመለከተ ቅድም ጆቢ እንዳለው ዋትስ ኔክስት ወይም ደግሞ ቀጥሎ ምንድነው ያለው ከመታወቁ በኋላ ከዛ ደግሞ ስንታወቅ አንድ ነገር ከጀርባችን ይኖራል አይደል የምንታወቅበት ለምሳሌ ከዛሬ 5 ዓመት በፊት ከቲጂ ጋር ተያይዞ አብዱራዛቅ በጣም ብዙ ሰው ተደብቶ በነበረበት ታይም ነው በደንብ መነጋገር የነበረበት ሶሻል ሚዲያ አንዱ አማራጭ የድብርታችን የቲጂ የአባቷ ስም ሁሉ እስኪመስል ቲጂ አብዱራዛቅ ምናምን እስከባል ድረስ በነገራችን ላይ የአንድ ቲክቶከር እድሜ ስንት ነው ተብሎ ሲጠየቅ መመለስ ያለበት ዋና እድሜው ሳይሆን 5 ዓመት ነው ማለት ያለበት። የቲክቶክ እድሜ 5 ዓመት ነው። በዚህ 5 ዓመት ውስጥ ነው ይሄን ሁሉ ተአምር ያየነው። አሁንም ዛሬ ቻናሏን ላይ እንድናወራበት እድል ያገኘው ቲክቶክ ፌመስ የሆነ በ5 ዓመት ውስጥ በ5 ዓመት ውስጥ ነው። ግን ያለውን አቅምና ኃይልም የሚያሳይ ነው ማይወሻው ነገር። ምንም ጥያቄ የለም። ይሄን አቅም ነው እንግዲህ ለዘመናት ብዙ ነገር ጠብቀን እንደ ህዝብ በከትውልድ ወደ ትውልድ ያስተላለፍናቸው ነገሮች ባይበጥስብን ደስ ይለኛል። እሴቶቻችን በትክክል በነገራችን ላይ ትጂ ላቋርጥሽና ማለት ነው እስቲ አብዱራዛቅ በይ ሳላስብ ሳልጨነቅ ብዙ ሰው ትሻለሽ እንደ ይላል። ለምን እኮ እሱ እንዳጋጠመ በየሚዲያው አውርቻለሁ ማለት ነው። እሺ እስቲ ቻናል ላይ በየሚዲያው ቻናል ላይ ቅዳሜኛ አብዱራዛቅ ድጋሚው አብዱራዛቅ እንዳይጠፋብሽ ነው የሚመስለው ቀስ ያሺ ነው አብዱራዛቅ በዚህ አጋጣሚ አብዱራዛቅ ላይ የሷ የአያት አብዱራዛቅ ነው አለ። አዎ የጄሪ አብዱራዛቅ ሲመዘዝ አለ። እንደውም ላስጠራሽ ነበር እኮ እሺ ቤተሰቡን ቀጥሎ ሀሳቤን ሰብሰብ ሳደርግ እና እንዳልኳችሁ ሁሉም ሰው እየተነሳ አሁን ኮንተንት ክሬተር በሚሆንበት ዘመን አንዳንዴ እውቅናውን ማን እንደሰጣቸው ማናቃቸው ኢንፍሉዌንሰር ነኝ ወይም ኮንተንት ክሬተር ነኝ የሚሉ ሰዎች ደግሞ እየተነሱ በጣም ከማህበራዊ እሴቶቻችን ጋር የሚጣረሱ እውነታን ያልያዙ ያልተጠኑ ነገሮችን ወደ ሚዲያ ይዘው ይመጣሉ። ስለዚህ እነዚህ ነገሮች አንደኛ ህብረተሰቡ ዘንድ በጣም ይሄ ሁካታን ለመፍጠር የታቀዱ እስከሚመስሉ ድረስ ዋና ሀሳቡን ከማስተላለፍ ይልቅ ሰው መነጋገሪያ እንዲያደርገው በጣም አላስፈላጊ ቃላቶችን በጣም ሴንሲቲቭ ኢሹዎችን እየነኩ እንግዲህ ማህበራዊ ሚዲያውን ሲቆጣጠሩ ታይተናል። ስለሌላ እኔ ለውበትም ግን ቫይራል የምትለው ወርድ አሁን ቫይራል ሁሉም ሰው ቫይራል መሆን ይፈልጋልና በሆነ አጋጣሚ አንድ ዘመድ ልጠይቅ ሂጄ ትልቅ ሴት ናቸውና ቲክቶክ እያዩ አገኘኋቸው። አካውንት አላቸው፣ ልጆቻቸው አካውንት ከፍተውላቸዋልና እንግዲህ ቲክቶክ አለውት እንዴ ስላቸው ቫይራል መሆን ነው የቀረኛል። አሁን ሁሉም ሰው ቫይራል መሆን ይፈልጋል። ሶ ቫይራል ደግሞ የራሱ የሆነ ሎጂክ አለው። ቫይራል ለመሆን ምን መናገር አለበት፣ ምን አይነት ርዕሰ ጉዳዮችን ማንሳት አለበት። አልጎሪዝሙ የቲክቶክ አልጎሪዝም እሱን ለማድረግ ተብሎ ግን ትንሽ ፈር ባንወጣ ስላየሁት ሀሳብሽን አስጨርሻለሁ ካቋረጥኩሽ። ፈር ባንወጣ ጥሩ ነው ብዬ አስባለሁ። እኛ አሁን እዚህ ጋር መካሪ ምናምን መሆን አንችልም። ኦልሬዲ ሲስተሙ ረጅም ርቀት ስለሄደ ማለት ነው። አሁን አንቺ ያነሳሽውን ሀሳብ በይውና እሱ ላይ አስተያየት እንስጥበትኛ። አዎ ሳሚ፣ እንግዲህ ቅድም እንዳልከው አሁን ሁሉም ኮንሱመር ተጠቃሚ ሆኗል አይደል? አንድ እንደውም 2025 መጀመሪያ አካባቢ የወጣ ጥናት ላይ ዓለም ላይ 5.24 ቢሊዮን ህዝቦች ሶሻል ሚዲያ ላይ አክቲቭሊ ይጠቀማሉ ወይም አክቲቭሊ በደንብ ይሳተፋሉ። 63% ማለት ነው። ከእንግዲህ ከዓለም ፖፑሌሽን አስቡት። ስለዚህ እነዚህ ሰዎች ጋር ይዘነው የምንቀርበው አንድ እንግዲህ ማህበራዊ ሚዲያ የሰጠን እድል ክፍት ሜዳ ነው አይደል? ሰዎች ታለንታቸውን ይዘው ወደፊት እንዲመጡ ያደርጋል። ከዚህ በፊት ማለፍ ያለባቸውን ነገሮች ሳያልፉ ወይም ደግሞ እንዴት ነው ሰው ዘንድ አቅማቸው እንዲታወቅ በደንብ የሚረዳ ሰፊ ሜዳ ነው። በዛው ልክ ቅድም ሳሚ ስቱዲዮ ሳንገባ ምን እያለኝ ነበር፣ በጣም ደግሞ ሾርት ከት ስለሆነ ሰው ሂደቱን አይረዳውም። ፕሮሰሱን ስለማይረዳው እንዴት ነው በቀላሉ ያገኘነው ነገር አዎ እንዴት ነው በቀላሉ ስናገኘው መንከባከብ ትንሽ ከብደናል። አዎ አይታየንም። አዎ ግን ምክር ሳይሆን እንደ እውነታ ማውራት ስላለብን የቴክኖሎጂ ሰዎች የሶሻል ሚዲያ ኤክስፐርቶች በደንብ እየተፈጠሩ ነው። እኛም ሀገር በእርግጠኛነት አልጎሪዝም ስለሚባለው ነገር ብዙ የሚወራበት ጊዜ ነው። አሁን አልጎሪዝሙ ሲባል አልጎሪዝሙ ባለጌ ብለን ነው አይደል ያሰብነው? አይደለም። እኔ ባገላበጥኳቸው መረጃዎች ውስጥ አልጎሪዝምን አቢዩዝ የሚያደርግ ኮሚኒቲ ወይም ደግሞ ማህበረሰብ ሊፈጠር ይችላል። በትክክለኛው መንገድ ጨዋጨዋ እንዲጫወት ማድረግ ይቻላል ወይ ብላችሁ ጠይቁት። አዎ ይቻላል። ማህበረሰቡ ፈልጎታል ወይ? ያንን አልጎሪዝሙ እሱን ስለሆነ ቆጥሮ የሚሰጠን መልሶ። ለማንኛውም ያው እዚህም እዛም የምንሰማቸው ነገሮች መስመር እየያዙ ስለሆነ
ማንነታችንን የማስጠበቅ ውጊያ ላይ ስለሆነ የሚመለከተው አካል በሲስተም ያስቀጥላል። ጨዋጫ ተጫውተው በጣም በሚሊዮን የሚቆጠር ቪው ያገኙ ቪዲዮዎች አሉ። አብዛኛው ኢትዮጵያ ውስጥ ደግሞ ኮንቴንት ክሬተር ነኝ የሚል አብዛኛው ሰው አይታችሁት ከሆነ ክሬዲት እንኳን አይጽፍም፣ ኮፒ ነው የሚሰራው። የራሱ ኮንቴንት ያላቸው በጣም ጥቂት ናቸው። እሱ ብቻ ሳይሆን ደግሞ ጀነር የሚባል ነገር የላቸውም። ለምሳሌ አንድ ሰው የሆነ ነገር ሰርቶ ቫይራል ይሆናል። የሚቀጥለው ተመሳሳይ ቪዲዮ ሲለቅ ቫይራል ካልሆነ ወይ ደግሞ ቪው ከቀነሰ ኢሚዲየትሊ ይቀይርና ወይ ሰው ይረዳል ኦር ዜና አንባቢ ይሆናል ኦር የሆነ ነገር ይሆናል። ቋሚ የሆነ ነገር የላቸው። አዎ ግን በመጀመሪያ ሾዋችን መጨፍጨፋችን አይቀርም። እንግዲህ ሰሞኑን ማህበራዊ ሚዲያ ላይ እየተዘዋወረ የነበረውን ቪዲዮ አይታችሁታል ብዬ አስባለሁኝ እና የተቀነጫጨበ ስለሆነ ሙሉ ቪዲዮውን ለማየት ሞከርኩኝ ገብቼና ለሙሉ ቪዲዮ ደግሞ ማስተባበያም ሰጥታለች። ወደሱ መለሳለሁ። ሙሉ ቪዲዮውን ሳየው አንዳንድ ፖይንቶች አላት። ነገር ግን ቫይራል እንዲወጣ ሰው በደንብ እንዲያየው ሆን ተብሎ ማህበረሰቡን የሚነኩ ከሴቶቻችን ጋር የሚጣረሱ ቃላቶችን እየተጠቀመች ነበር። ስለዚህ እነዚህ ቃላቶች ሰው ሙሉ ቪዲዮውን እንዲያይ ራሱ አይጋብዝም። በጣም ሴንሲቲቭ ስለነበሩ የመጀመሪያው ፖይንት ሴት ልጅ ስትማር አሮጋንት ትሆናለች የሚል ነው። አዎ እኔ ተምሬ አይቻለሁ ብላናለች። የተወሰነ ደረጃ ድረስ ይበቃታል አይነት ነው አይደል አባባል። እሺ እና አንደኛ እርስ በርስ የሚጋጩ ሀሳቦች ናቸው። ሁለተኛ እንደዚህ አይነት ከባህሪ ከማንነት ጋር የሚያያዙ ነገሮች ከትምህርት ደረጃ ጋር ልናያይዛቸው አንችልም። እንደዚህ አይነት ፖይንቶችን እና የተረዳሁት ከሁሉም ሰሞኑን ሲሰራጭ ከነበረው ቪዲዮ ከሙሉ ቪዲዮ ምንድነው ሆን ተብሎ ቫይራል እንዲወጣ አንድ ኮንሰፕት ማስተላለፍ የፈለግነው ትክክለኛ መልእክት እንዳለ ሆኖ ግን ደግሞ ከመልእክቱ የበለጠ የማይፈለገው ነገር ገኖ እንዲወጣ የሚያደርጉ ቃላቶች አሉ። ማህበረሰቡ የማይቀበላቸው ንግግሮች አሉ። እነሱ ሆን ተብለው ተጠቅመዋል እዛ ኢንተርቪው ላይ ማለት ነው። ሶ ማስተባበያው ምንድነው? እኔ ሙሉ ቪዲዮውን ገብታችሁ ብታዩት እንደነዚህ አይነት ነገሮችን አላልኩም። ኮንቴክስት ወይም ንግግሬ ውስጥ ነው የነበሩት። ስለዚህ ሙሉን እዩት። ዩቲዩቡ 1500 ቪው ነው ያለው ነበረ ማስተባበያው። ስለዚህ ይሄ ሁሉ ነገር የመጨረሻ ድምዳሜው ምንድነው? ቪው ማግኘት ነው ማለት ነው። አሁን ስታውሪ ግራ የገባኝ ነገር እስከ ማስተርስ ተመራለች እሷ አይደል? ለማሳያነት ተጠቅሳለች። አሁን ደግሞ ያለች ያለችው ሴት ልጅ መማር የለባትም ነው። ለምን አሮጋንት ትሆናለች ነው። አሁን እቺ ያልናት ያለናት የሶሻል ሚዲያ ኢንፍሉዌንሰር እንበል ልጠቀሙ ቃሉ ብዙም ባይስማማኝም ማለት ነው። ተምራለች ግን ያለችው አይነት ችግር አለባት። አዎ ይሄንን ደግሞ በምን መልሰዋለሁ መሰለ? አንዳንድ ሰዎች ለዚሁ ደግሞ ምላሽ የሚሰጥ ቪዲዮዎችን ሲሰሩ ሳይኮሎጂንም እያጣቀሱ ነበር። አንዳንድ ሰው ትራማ ወይም አስተዳደግ ላይ ወይም ባክግራውንዱ ላይ ያለበትን ጠባሳ ሪፍሌክት ያደርጋል መድረኩን ሲያገኝ እና ምናልባት የዚህ ሴትዮ ፐርስፔክቲቭ እሷ አስተሳሰብ የመነጨው ከባክግራውንዷ ከነበረችበት አስተዳደግ ነው። ከዚህ በፊትም በነበሩ ሌሎች ኢንተርቪዎቿ ሴቶች ጋር ነው በደንብ ሃርሽ ስትሆን ነበርና አንዳንዴ ለመፍረድም ይከብዳል። የሰው ልጅ አስተዳደጉን ነው የሚመስለው። እይታዋን ወይም ደግሞ ፐርስፔክቲቭዋን ለምን ብለን ባንጠይቅም ነገር ግን ከማህበረሰቡ ሴት ባይወጣ ማስተላለፍ የፈለግነው መልእክት ጤናማ በሆነ መንገድ ማስተላለፍ ብንችል የሚለው ላይ ይሄ ቻናሏን አቋም ነው እንግዲህ ምንም ማድረግ አይቻልም። ፌመስ ለመሆን ተብሎ የሚነሱ ግን ማህበረሰብ የሚሰብሩ ማህበረሰብ መርዳት ሲገባቸው የሚሰብሩ ኮንቴንቶችን ይዞ ከመምጣት ይልቅ ለማህበረሰብ አስተዋጽኦ የሚያደርጉ የሆነ ሴት የሚጨምሩ ነገሮች ቢመጡ ይሻላል። ቅድም ያልኩት እኮ ነው። አንዳንድ ቃላቶች፣ አንዳንድ አቀራረቦች፣ አንዳንድ ምን መርጣቸው ይሄ አኳሃኖች ጀስቸር እንኳን ማውራበት መንገድ እንኳን ሰዎች እንዲያዩት እንዳያዩት ምክንያት አለው በሚል ዳይሬክት የሚደረግ ከሆነ የሰዎች ሀሳብ የራሳቸውን ልምድ ተሞክሮ አተያይ እውቀት ሼር ለማድረግ የመጡበት መድረክ በሌላ መንገድ ተመንዝሮ ሊቀርብ ይችላል። ያኔ አልጎሪዝሙ እኮ ቡ አደረገው ነገሩን ይባላል። አጭር እናርገውና የመጨረሻ የቁራሌው ሾዋችን የመጨረሻ እንደርሰ ጉዳይ አንተ ጋር መጣለሁ አለ እኔ ጋር ብዙ ቆራለሽ። ብዙ ጊዜ ወደ ሰፈር ሳልፍ ቤቲንግ በር ላይ ተሰልፎ አየው ነበርና ጆቢ እዚህ ታወጣዋለህ። ቤቲንግን በተመለከተ ይሁን አዲስ መረጃ አለ እንዴ? ሞልቷል። እስቲ ባክ ይሄ የቤቲንግ መረጃ እናዚ እንደ መጀመሪያ በስንት ምን እንደሚያወራ አይ ትናንሽ ሳንቲሞች ናቸው እኮ የሚጋብዙት መጀመሪያ ወደ ሱስ ውስጥ ከመግባታችን በፊት። እሱ ልክ ነሽ። ትጂም ትጫዋቻለሽ መሰል ታውቂዋለሽ። መስመር ላይ ተሰማ ነው ባየ ነው። እና ይሄ የቤቲንግ መረጃ
ለተወሰኑ ሰዎች በጣም ደስታ ነው፣ የምስራች ነው። ለአንዳንዶቹ ደግሞ ሀዘን ሆኗል። ያ ምንድነው መንግስት ምንድነው ያደረገው? ይሄ የቤቲንግን ነገር ሙሉም ነው ኮምፕሊትሊ ከኢትዮጵያ ውስጥ እንዲጠፋ ያደረገው ማለት ነው። ከፋይናንስ እና መረጃ ደህንነት ጋር በተያያዘ ያን ነገር ሲያደርግ ምንድነው በሰዓቱ ሲጫወቱ የነበሩ ሰዎች ምናምን እዛ ላይ ብዙ ገንዘብ ነበራቸው ምናምንና ልክ እንደውም የሆነ አንድ ቪዲዮ አለ ለተመልካች ብናቀርብ ደስ ይለኛልና በዚህ ጋር በቤቲንግ በተያያዘ ራሱን እስከ ማጥፋት ደረጃ የደረሰ ሰው አለ። እንደዚህ አይነት ነገሮች ድረስ እስኪፈጠሩ ድረስ ነበር ይሄ ነገር በጣም ተጽዕኖ ሲያደርግ የነበረው። አሁን ደስተኞች የሆኑት ግን ለማን ነው? ደስተኛ የሆኑት ደግሞ ልመጣል ነው ትዳር ውስጥ ያሉ ሰዎች ቤቲንግ በመቆሙ ሚስቶች አሁን በጣም ባሎች በጣም በዚህ ጉዳይ ያስቸግራሉ። ልብስ ከማጠባቸው በፊት ኪስ የሚፈትሹ ሚስቶች አሉና ትኬቶቹ ያናድዳል እኮ። ለምንድን ነው የሚያናድደው? ገንዘቡ የት እየሄደ ነው? በሚስጥር አይደል ያደረገው? ኪስ ውስጥ ግን ተገኘ። ተስፋ ያስቆርጥም ይሄ በጣም እና ይሄንን ባለትዳሮች ላይ ያልኳችሁ ጉዳይ ልክ ይሄ ነገር ለህዝቡ ሲደርስ ሪፖስት ሳይደርጉ የነበሩ ባለትዳሮች ነበሩ። ሞር በዛ ላይ እንግሊዝ ያደረጉ ምናምን ላይ ሰጡ ነበርና እንኳን እንገላገልከን አይነት ስሜት ማለት ነው። ባሌ ከልጆቹ ጋር ማውራት ጀመረ፣ ባሌ ከኔ ጋር ማውራት ጀመረ። ምክንያቱም ረጅም ሰዓት ስልክ ይዘው ሌሊትም ራሱ አይ ቲንክ እያስያዙ ይቀጥሉ ነበርና አይ ቲንክ ውድድሩ ራሱ በጣም ሰፍቶ ከፍተኛ ገንዘብ ይመደብ ነበርና የተወሰኑ ሶሻል ሚዲያዎች ላይ ራሱ እስከ 1 ሚሊዮን ብር ተበላው ምናምን ወደ ሱስ ደረጃ ሂዶ ነበር። በእርግጥ መንግስት ከገንዘብ መሰወር ጋር በተያያዘ ነው ይሄን ነገር እንትን ያለው። ብዙ ባለትዳሮች ደግሞ ገንዘባችን ተሰውሯል። ትኩረት ጊዜ ገንዘብ በዛ ላይ ደግሞ አንዴ ከጀመሩ በኋላ መቁረጥ የሚያገኙትን ገንዘብም እዛው ላይ ነው የሚጠቀሙት። ያ ማለት ያው እዛው ኪሳራ ውስጥ ነው። በዛ ላይ ደግሞ ሱስ ይሆንብናል። በቃ ብዙ ጊዜያችንን ስልካችን ላይ እንድናባክን የሚያደርግ ነውና ሚስቶች እንረዳቸዋለን ለማለት። በእርግጥ እናት ሆና ልጅ አዝላ ትኬቷን ለማሳየት ተሰልፋ የነበረች ሴት የዛሬ ዓመት በጣም ቫይራል ሆኖ ነበር። አንድ ቪዲዮ ቤቲንግ ላይ ልጇን አዝላ ከችግር መውጫ መንገድሽ ነው ተብላ ነው በእርግጠኛነት የገባችውና ያላትን ገንዘብ እስቲ ልሞክረው ብላ አንዳንዴ እኮ ትጂዬ የሚያገኙትን ገንዘብ ስትሰሚ ይሄን ነገር ልሞክረው እንዲያስብላል ውት በጣም አለ እየተዝናኑ ነው የሚያደርጉት ነው ስለሚባል እና ያገኙትንም ስንሰማ አሁን ከተማችን ላይ እየሰማናቸው ያለነው ነገሮች ረከስ ያለ ነገር አሳይተው እዚህ ጋር በዚህ ያህል ብር ታገኛለህ ተብሎ ተነግሮ በጣም የብዙ ሰዎችን ገንዘብ ሰብስቦ እንመጣበታለን። ምክንያቱም ፕሮግራሙ ምንድነው? ቅዳሜ